እንኳን ለ2018 ዓ.ም የገና በዓል በሰላም አደረሳችሁ። ቂርቆስ ኮሙኒኬሽን ጽፈት ቤት በዓሉ የሰላም፣ የፍቅር፣ የደስታ እንዲሆንላችሁ መልካም ምኞቱን ከወዲሁ ይገልጻል። ዛሬ በክፍለ ከተማችን የተጀመረውንና ለበዓሉ መድመቂያ የሚሆን ልዩ የባዛርና የገበያ ትስስር መርሃ ግብር ይዘንላችሁ ቀርበናል። በቂርቆስ ክፍለ ከተማ በመጪው ሮብ ታህሳስ 29 ቀን 2018 ዓ.ም የሚከበረውን የገና በዓል ምክንያት በማድረግ ሸማቾች ምርቶችን በተመጣጣኝ ዋጋ የሚያገኙበት የባዛርና የገበያ ትስስር በይፋ ተጀምሯል። በመክፈቻው ላይ የተገኙት የአዲስ አበባ ፍትህ ቢሮ ኃላፊ አቶ ተክሌ በዛብህ የባዛሩን ጠቀሜታ እንዲህ ይገልጹታል። የሸማቹን እንቅስቃሴ ታሳቢ ባደረገ ምርቶች እየገቡ እየተስፋፉ የሚሄዱ ነው። አሁን በሚታየው ሁኔታ የተለያዩ የእርሻ ምርቶች እንዲሁም ለበዓል ታሳቢ ተደርጎ የተዘጋጁ አልባሳትና ሌሎች ማስዋቢያዎች በተገቢ ሁኔታ ቀርቧል። እኛ በሚናየው ልክ በሌሎቹ ክፍለ ከተሞቹ በሌሎች ወረዳዎችም በተመሳሳይ ሁኔታ ይቀርባል የሚል እምነት ነው ያለን። እዚህ ላይ የሚያቀርቡ ማህበራት አምራቾች ከቀን ወደ ቀን እየጨመሩ የሸማቹ ያው ለበዓል አንድ ቀን ሁለት ቀን ስቀር ደግሞ በስፋት የሚገበያይ እንደመሆኑ መጠን በዛ ደረጃ እየጨመረ ይሄዳል። ስለዚህ በቂ ዝግጅት አለ። የገበያ ትስስሮች ተፈጥሯሉ። ከክልልም እዚህ የተደራጁ ማህበራትም በተገቢው የሚያቀርቡበት እድል ስላለ ውስንነቶች ያጋጥማሉ የሚል እምነት የለንም። በስፋት እየገባ ይገኛል። በተነጻጻሪው ገበያዎች ያው ከጊዜ ወደ ጊዜ ዋጋቸው ይጨምራል። ነገር ግን በአንጻሩ አሁን ባየናቸው ምርቶች ስናይ ከአምና በተሻለ ሁኔታ እየቀረበ ነው የሚገኘው። ፕላስ ደግሞ ውጪ ከሚሸጠው ከግማሽ ቀንሶ ነው እዚህ ምርቶች እያየን ያለ ነው። ይሄ የሚያሳየው የሳምንቱ ጠብቆ ቅዳሜና ቢሆን የሚቀርቡት ገበያን ከማረጋጋት አንጻር ትልቅ ሚና ያለው ቢሆንም ይሄ ደግሞ በሁሉም ወረዳዎች በሁሉም ክፍለ ከተሞች በተመሳሳይ ሁኔታ የሚጀመር መሆኑ በዓሉን ቅድመ ዝግጅት ነዋሪው በስፋት እንዲያደርግ ያደርጋል። አቅሙን ያገናዘበ ሁሉም እንደየቤቱ የሚያከብሩበትን እድል ያሰፋል። ይሄ ደግሞ በመደበኛ ሱቆች ላይ በመደበኛ ገበያዎች ላይ የሚደረጉ ግብይት ስርዓትን ኢንፍሉዌንስ በማድረግ ወይንም ተጽዕኖ በማሳደር ዋጋቸው ላይ እጅግ በጣም የጎላ ሚና ያሳድራል የሚል እምነት ነው ያለው። ሻጮችም ቢሆን አንደኛ የሚጣልባቸው ግብር ቀረጥ የለም። እንደው በነፃ አይነት ነው ወደ ገበያ ገብቶ ምርቶቻቸውን የሚያቀርቡትና ከዚህ አንጻር ለቦታ ክራይ የሚከፍሉት ሌሎች ደግሞ አድሚን ወጪ የሚያወጣቸውን አስተዳደሩ ከቨር አድርጎ አብዛኛው ነገር በመንግስት በኩል ተሸፍኖላቸው ስለሆነ ወጪ ውስጥ የሚገቡበት የለም። ፕላስ ደግሞ ምርቶቻቸውን በዚህ አጋጣሚ ተጠቅሞ በዘላቂነትም አምራች የሆኑ አቅራቢ የሆኑት ከገበያ ጋር የሚታወቁበት ራሳቸውን የሚያስተዋውቁበትና በዘለቄታ የገበያ እድል የሚያገኙበት እንደመሆኑ መጠን ለሸማቹ ብቻ ሳይሆን ለሻጩ ወይንም ለአምራቹ ቀጣይ ገበያ እድልን ጭምር የሚፈጥር በመሆኑ እጅግ በጣም እድል በር ይከፍታል የሚል እምነት ነው ያለው። በክፍለ ከተማው በድምሩ 26 ቦታዎች ላይ የገበያ ማዕከላት የተከፈቱ ሲሆን የከተማ አስተዳደሩ ለኑሮ ውድነት ቅነሳ ከ14 ቢሊዮን ብር በላይ መመደቡን የቂርቆስ ክፍለ ከተማ ዋና ስራ አስፈጻሚ ዶክተር ምስክር ነጋሽ ተናግረዋል። አጠቃላይ የከተማ አስተዳደራችን በተለይ እንደምታውቁት የተረጋጋ ገበያ እንዲኖር እና ህብረተሰቡም የኑሮ ጫና እንዳይደርስበት በተመጣጠነ ዋጋ ለምግብ አገልግሎት የሚውሉትን የግብርና ውጤቶች እና እንዲሁም የፋብሪካ ውጤቶችን በተመጣጣኝ ዋጋ እንዲያገኝ ሰፊ ድጎማ እያደረገ ነው ያለ የከተማ አስተዳደራችን። እንደ ከተማ አስተዳደራችን እንደ አዲስ አበባ አጠቃላይ ስናይ ከ14 ቢሊዮን ብር በላይ በመበጀት ገበያው እንዲረጋጋ የኑሮ ውድነት እንዲቀንስ በዚህ አኳያ ደግሞ የነፃ ገበያውን ጭምር በዚህ እንዲገራና ህብረተሰቡ አጠቃላይ የሚፈልገውን ግብአት በተመጣጣኝ ዋጋ ማግኘት እንዲችል ሰፊ ጥረት እየተደረገ ቂርቆስ ይህን ጨምሮ 2 ባዛሮች ተከፍተዋል። ከዚህ ባሻገር የቅዳሜና እሁድ ገበያዎችም ከትላንትና ሐሙስ ጀምሮ ዛሬ ቅዳሜ እሁድን ሰኞ ማክሰኞ እስከ ሮብ ድረስ እስከ በዓሉ መዳረሻ ድረስ
አጠቃላይ በ24 የቅዳሜና እሁድ ገበያ ማዕከል ልክ እንደዚሁ እንደ ባዛሩ አጠቃላይ የግብርና ውጤቶችን የኢንዱስትሪ ውጤቶችን በማቅረብ በተመጣጣኝ ዋጋ እየተሸጡ ነው ያሉት። በምሳሌ ደረጃ ስንወስድ የዛሬ ዓመት ገናን ብናስታውስ ሽንኩርት 1 ኪሎ ከ110 ብር በላይና ከዛ በላይ ነበረ። አሁን ግን አንደኛ ደረጃ ሽንኩርት 25 ብር በ1 ኪሎ 25 ብር፣ ከዛ ዝቅ ያለው ደግሞ 1 ኪሎ 20 ብር እየተሸጠ ነው ያለው። ይህን እንደ ምሳሌ የጠቀስኩት እንጂ የጤፍ ዋጋም አምናና ዘንድሮ ያለውን ስናይ እጅግ በጣም በከፍተኛ ደረጃ በርካሽ ነው እየተሸጠ ያለው። ሌሎችም የካሮት፣ የድንች፣ የቆስታ፣ የቲማቲም ሌሎችም በተመሳሳይ ሁኔታ በተመጣጣኝ ዋጋ እየተሸጡ ነው ያለው። ለምሳሌ የድጎማ ምርቶች የምንላቸው አንዱ ዘይት ነው። የዘይት አቅርቦት በአሁኑ ሰዓት በሁሉም የቅዳሜና እሁድ ገበያዎችም ይሁን በተከፈቱ ባዛሮች በተመጣጣኝ ዋጋ እየተሸጠ ነው ያለው። ስለዚህ የከተማ አስተዳደራችን ብሎም ክፍለ ከተማችን ህብረተሰቡ በዓላት የገና በዓል፣ የዘመን መለወጫ በዓላት፣ የሃይማኖት በዓላትን በሙሉ እንዲሁ ከመድረሱ በፊት በዋዜማው አስቀድመን ከአንድ ሳምንት በፊት አስቀድመን ምርቶችን ቀጥታ ከአምራቹ በማውጣት ትስስር በመፍጠር ሰፊ ስራ እየተሰራ ነው ያለው። ከታህሳስ 23 ጀምሮ በሁሉም የቅዳሜና እሁድ ገበያ ማዕከላት እንደዚህ እንደምታዩቸው የምርት አቅርቦት ቀርቦ እየተሸጠ ነው ያለው። በቅዳሜና እሁድ ገበያ እንደተጠበቀ ሆኖ ለምሳሌ ቂርቆስ 2 ባዛሮች አሉ። አንደኛው ባዛር ቀደም ብሎ ከ3 እና ከ4 ቀን በፊት የተከፈተ ነው። ይሄኛው ዛሬ የተከፈተው ባዛር ሌላ ተጨማሪ ባዛር ነው። የቅዳሜና የእሁድ ገበያዎች ደግሞ 24 አሉ። ከዚህ ውጪ ከባዛሩ ጋር 26 የበዓል ግብይት የሚካሄድባቸው ቦታዎች አሉ። በመጨረሻም ምርቶቹ ቀጥታ ከአምራቹ ለሸማቹ ያለ ደላላ እንዲቀርቡ በመደረጉ ህብረተሰቡ በዓሉን በደስታና በተረጋጋ ሁኔታ እንዲያሳልፍ ጥሪ ቀርቧል። የገበያ እንቅስቃሴው እስከ በዓሉ ዋዜማ ድረስ